بسم الله الرحمن الرحيم. بأن وقت النبي عليه الصلاة والسلام صحابوችን እንዲህ አሏቸው ما بعث الله نبيا إلا رعى الغنم ነብይን አንድም አላህ አላከም ፍየል የጠበቀ ቢሆን እንጂ ፍየልና በግ የጠበቀ ቢሆን እንጂ ማንም ነብይ በዛ ያላለፈ የለም አሉ ነብያችን ሰለላሁ ዐለይሂ ወሰለም وأنت يا رسول الله አሏቸው صحابوቹ ሰለላሁ ዐለይሂ ወሰለም አንተም ብትሆን አንተ የአላህ መልእክተኛ አሏቸው نعم كنت أرعاها على قراريط لأهل مكة لمكة سوج بتوسن دموز أنيم فيلنا بقت أبك الله شو نبر الرنجنة أنيم مالف في بتالله على نبياتنا صلى الله عليه وسلم عند سو ميالي نورو يقدنو الرنجنة بيهون من عينت يهون عينت السن لاستداد رو يميشل سرا يسفل قال سرا በስራነቱ ዝቅ የሚደረግ ስራ የለም ሐላል ሆኖ አላህ Subhanahu Wa Ta'ala የሚወደው ስራ ሐላል የሆነ ስራ እስከሆነ ድረስና ከሰው እጅ እንዳንወድቅ የሚያደርገን እስከሆነ ድረስ ስራ ሁሉ ክቡር ነው ስራ ሁሉ የተከበረ ነው የምንመርጠው መልካም ብለን የምናስበው ከራሳችን ጋር ይሄዳል ብለን የምናስበው ወይም ማህበረሰቡ ትልቅ ክብር የሚሰጠው ስራ ሊኖር ይችላል ለምሳሌ አንድ ሰው ሐኪም መሆን አለብኝ ብሎ ሊያስብ ይችላል መሐንዲስ መሆን አለብኝ ብሎ ሊያስብ ይችላል ያ ችግር የለበትም የግድ ለምን የማዘጋጃ ቤት ጽዳት ሰራተኛ ለምን ሆናለሁ አላልክም አይባልም ያን ሊያስብ ይችላል የተሻለ ተከፋይ ሊሆን ይችላል ብሎ ሊያስብ ይችላል የተሻለ ነገር ሊመርጥ ይችላል መሆንም ይኖርበታል ትልቁ ችግር ግን እዛ ቦታ ላይ ከደረሰ በኋላ ጽዳት ሰራተኛን መናቅ ከጀመረ ግን ያ ነው ትልቁ ችግር ጽዳት ከፍተኛ ብለን የምናስበውም ስራ ሁሉም ሐላል እስከሆነ ድረስ ክቡር ነው የተከበረ ስራ ነው የስራው ማንነት አይደለም አላህ Subhanahu Wa Ta'ala ዘንድ ተወዳጅ የሚያደርገን የስራው ምንነት አይደለም አላህ Subhanahu Wa Ta'ala ዘንድ ተወዳጅ የሚያደርገን ልባችን ውስጥ ያለ መልካምነት ነው ከሐላል ለሐላል ያለን መልካምነት ነው ከሐራም ያለን ሽሽት ነው ያገኘነው መልካም ነገር ለመልካም ነገር ማውጣት መቻላችን ነው ሙያ አልባ መሆን በእስልምና ፈጽሞ የተወደደ አይደለም የሆነ አይነት ስራ ኢትቃን የምናደርገው የምናሳምረው ስራ ሊኖረን ይገባል ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ምን አሉ أرى الرجل فيعجبني عندن سو آيونا اقرم بتالو ودنك بتالو تروسو نبي ياسبوالو كذابو هلا موياه من دن نبي يتأيقوالو قالو موياه اندليل لو سينقرين سقط من عيني كعيني يودك بنيالك أنا قوالو مالتنا موياه الباهونو ساقنيو يعني يورد بنيالي ياسوال موياه እያንዳንዳችን ኢትቃን ልናደርገው ምንችል ስኪልድ የሆነበት ነገር ያስፈልገናል ምሁራን እንደሚሉት አንድ ሰው አንድ ነገር ላይ ፎከስ ካደረገ የበለጠ ያንን ነገር አድምቶ መስራት ይችላል ኤክስፐርት መሆን ይችላል ቢበዛ ሁለት ነገር ይላሉ ከዛ በላይ ከሆነ የተወሰነ ዕውቀት ይኖረዋል እንጂ ዲፕ ጥልቅ የሆነ ዕውቀት ጥልቅ የሆነ ኖው ሊኖረው አይችልም ስለዛ ጉዳይ ማለት ነው ምንገባባቸው ነገሮች በበዙ ቁጥር እንበታተናለን በደንብ ኢትቃን አናደርገውም ስራዎችን ግን ለየትኛውም ስራ ክብር ሊኖረን ይገባል ማለት ነው ትልቅ ደረጃ ስንደርስ የመጣንበትን መናቅ አያስፈልግም አንዳንድ ጊዜ ወላጆቻችን ማህበረሰቡ ዝቅተኛ ብሎ ከሚያስባቸው ስራዎች ተነስተው ያንን ስራ ሰርተው እኛን ትልቅ ደረጃ ያደርሱንና ትልቅ ደረጃ ከደረስን በኋላ ግን ወላጆቻችን ዞር ብለን ማየት ወይም ታሪካችን ማሰብ ይከብደናል ዲናል ውስጥ የምንገባበት ጊዜ አለ እንክዳለን አንዲት የዩኒቨርሲቲ ምሩቅ ተማሪ የምርቃቷ ቀን ያደረገችው ግን ትልቅ ትምህርት ይሆነናል ብዬ አስባለሁ አባቷ ማዘጋጃ ቤት ውስጥ የጽዳት ሰራተኛ ሆነው ነው ዩኒቨርሲቲ ደረጃ ያደረሷትና ልጄ ይሏታል
ምናልባት ጓደኞችሽ እኔ አባትሽ መሆኔን ሲያውቁ ላንቺ ንቀት እንዳያሳዩሽ ስለኔ አትንገሪያቸው ብለው ይመክሯት ነበር። እቺ ልጅ ግን የምርቃቷ ቀን ምንድነው ያደረገችው? ጋውኗን እንደለበሰች አባቷ ስራ ቦታ ላይ ሄዳ የጋውኗን ኮፍያ ለአባቷ ልብሳ ይህ ታላቅ ሰው ነው አባቴ የሚል ጽሑፍ አክላ ፎቶዋን በሶሻል ሚዲያ ነበር የለቀቀችው። ታላቅነት ነው ሐቂቃ። ማህበረሰቡ ዝቅተኛ ብሎ የሚያስበውን ስራ ወይም በጣም ዝቅተኛ ተከፋይነት ያለበትን ስራ ሰርተው ልጆቻቸውን ለቁም ነገር ያበቁ ወላጆች ሊኮራባቸው ይገባል፣ ሊደነቁ ይገባል፣ የበለጠ ክብር ሊሰጣቸው ይገባል። የስራ ትንሽነት የለውም። ትንሽ የሚባለው አስተሳሰቡ ትንሽ የሆነ ሰው ነው። አስተሳሰባችን ከፍ ያለ እስከሆነ ድረስ ሐላል የሆነ ምንም ስራ ብንሰራ እኛ የተከበርን ሰዎች ነን። አንደኛ የምንመገበው ምግብ ሐላል ነው። ሁለተኛ ከሰው እጅ አልወደቅንም፣ ራሳችንን ችለን የቆምን ሰዎች ነን። በዛ ማንኛውም ክህሎት ኖሮት ስራ የሚሰራ ሁሉ ክብር ይገባዋል እላለሁ። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።